እውነት ተበድላለች። እኔ እውነት ነው የምላችሁ፣ ሰላም ነው ያጣሁት። በጣም አሞኛል። እናት ነኝ፣ ኢትዮጵያዊ ሴት ነኝ። በዚህ ደረጃ ሰው ሀገር ላይ ኑራ ገንዘብ አሰባስበን ሬሳው አሜሪካ ሄዶ እንዲመረመር ነው ፈልገው። ይሄ ነው ፈልገው። ወዲህ ብቴ ወደዛ ብቴ ኤደን ትጠየቅበታለሽ። ኤደን ታውቂያታለሽ። እዛ ሄደች፣ አወቅሻት፣ ንግድ ቦታ ፈልግልኝ ተባልሽ። ያንቺ የምታውቂው እሷ ያውቃታል። እኔ ከአሞራው ብቻ አይደለም ራሴን የማረገው። አሞራው ስላስፈራራት አንጠለጥልሻለሁ ስላላት በሱም ይጠየቃል። እኔ ሁሉንም ከሱም ራስ አልወርድም፣ ግን አንቺ ደግሞ ከአንቺም ራስ አልወርድም። ሄደች፣ አወቅሻት፣ ንግድ ፈልግልኝ ተባለች። አንቺ እና እሱ የምታውቂው ሰው ትተዋወቃላችሁ። 500,000 የኢትዮጵያ 500,000 የአሜሪካ ዶላር 80,000 የኢትዮጵያ ብር ገባች። ጭቃ ሆነች። ዋይ ቤተሰቦቿን አምጦ አናመጣም። 3 ሰው ቀበራት፣ 4 ሰው ቀበራት፣ 5 እያላችሁ እኛ ሞኝ መሰልሽ እንደ ኢትዮጵያ የሚሰሩ ጅለን እንደ ሄደን። እሺ ቀጥሉ። እና ምን ልልሽ ፈልጌ ነው ዮኒ ማኛ ሸራርጊ ወይ ሴትዮዋ በዚህ ጉዳይ ማውጣት ፈልጋለች። እውነታው ይሄው እግዚአብሔርን ነው የምላችሁ። እኔ የሰማሁት ቪዲዮ ላይ እንደተናገርኩት ሴትዮዋ እውነታውን መናገር ፈልጋለች፣ ግን ገንዘብ ፈልጋለች። ገንዘብ እንዲሰጣት ፈልጋለች። አሁን ደግሞ ይሄንን ነገር ብዙ ሰው አቀዝቅዞባታል። ብዙ ነገር የሷን እና የተናገሪ አትናገሪ ትተዋታል። በየቤቱ በቃ እየገባች እኔ የማውቀው ነገር አለ። ትናንት ገብታ ነበር። እኔ አላወራም ካሁን በኋላ በቃኛ ፌን ይዣለሁ ምናምን አለች። እኔ ቤት ነው እኮ መጀመሪያ ያመጣችው አንዲት በጣም ክለበር ልጅ እህቴ ያለች። እሷ አምጥታት እኔ ቤት ነው ቴሌፎኗን ልስጥሽ የቲናን ስትለኝ ሂጂ ወደዛ ብዬ አስወጥቼ ጣልኳት እንጂ አለች። ትናንት መጀመሪያ አንቺ ቤት ስመጣ አንቺ አሽቀንጥረሽ አስወጣሽኛለች ያለች። ምንድነው ቴሌፎኗን የትናን ልስጥሽ? እኔ ሞታለች ትና እንዴት አድርጌ ነው ሞታች ተባለ። እንዴት ነው ቴሌፎን የምትሰጠኝ? ይኸውልሽ በነገራችን ላይ አንድ ነገር ልንገራችሁ። አውቀው ስልኳ ላይ እንዳትደውሉ። የቲና ስልክ ብታውቁ ራሱ እንዳትደውሉ። ለምን እንደሆነ ታውቃላችሁ? የቲና ስልክ ኢንተርኔት የለንደበ ከኢንተርኔት ውጭ አድርጎታል። ሎግ አውት አድርገውታል። ለምን እንዳደረጉት ገና የአሜሪካ ኤምባሲ ጉዳዩ ላይ ሲደርስ፣ ስልኩ ላይ ሲደርስ፣ እያንዳንዱ ነገር ላይ ሲደርስ ስልኩ ስለሚመረመር ማን ደወለበት፣ በምንድነው የተደወለበት፣ ምንድነው የተደረገበት እያንዳንዷ ስልኳ ማእጅ ላይ ነው የገባው። እያንዳንዷ አሻራን በትነው ስለሚመረምሩ አንዴ ፈሪዞ እነሱን የረገጠችበት አፈር ራሱ ይመረምራሉ። ይሄ የነገርሽና አይወልሽ አንደገርሽና አሁን ያንቺን ቴሌፎን አድቀሽ ብትጤው የተጻጻፍሽው ምናምን ኤርላይ ስላለ ከካምፓኒ በደንብ አድርጎ መዝሩጦ ያወጣል። መጥፋት አትችይም አንቺ። አሁን ይሄ ቴሌፎንን ባጠፋው አይቻልም። ትክክል፣ አይቻልም። እስቲ ለሌሎቹ ልስጣቸው። ማርቲን ማን ነው የምትባለው? ተወያዩበት። ጀስቲስ ፎር ቲና በሉ። ማርያም ካሉ እየገባች የምትሰጠው አስተያየትና የምትሰጠው በጣም አጸያፊ ነው። ከእሱ ከአንድ ሰው አይጠበቅም። ለምን እንደዛ ታወራለች? በቀደም የሆነ ሰው ቤት ገብታ ስትሳደብ ነበር። ያችንም ማነች እሷ ይችኛ ሀገር ያለችው ማነች? አብስላትንም እንዴት ለነገሩ ይኸውልሽ ወዲህ እኔም ቤት ገብታ መጀመሪያ አይደን የመጣችው እኔ ቤት ነው። አዳምጪ። ሰው ይዟት መጣ። እኔ ቤት ስትመጣ ስጪ ስላት የማንን ነው የቲናን ቴሌፎን ልስጥሽ ስትለኝ እኔም ተሳስቻለሁ፣ አስወጣት። ሂጂ የሞተ ሰው ቴሌፎን ብዬ አስወጣት። ግን አንድ ነገር ኢንፎርሜሽን ሰውን ከጠየቅሽ አለችበት እጇ፣ አዎ አለችበት። ግን ውጪ ሂጂ ኢንፎርሜሽን ከተቀበሉ በኋላ ማረግን ሰዎች ማጣራት የምትጠየቅ በፎቶዋ እኮ ነው የገባችው። ትጠየቃለች። እልሽ ምን ሆነ መሰለሽ ኢትዮጵያ ስትሄድ ቲና ይተዋወቃሉ። ንግድ ፍቃድ ቻፕታፕ እያደረጋችሁ ንግድ ፍቃድ ይፈለግ ነበር። እሱና ደግሞ አሞራ በደንብ ነው የሚተዋወቁት። ንግድ ፍቃድ ማውጣት ትፈልግ ነበር። ንግድ ነው መክፈት። ከዛ በኋላ የዚች ኤደን ደግሞ ቦይፍሬንድ ትናንት የሰማሁት ነው። እኔ አይደለሁም የፈጠርኩት። የእሷ ቦይፍሬንድ ደግሞ እነሱ ሁለቱ ይተዋወቃሉ። እሱና እሷ ይተዋወቃሉ። ሴትዮዋ 500,000 ዶላር የአሜሪካ ቤት ሽጣ 80,000 የኢትዮጵያ ብር 80 ሚሊዮን ብር ይዛ ኢትዮጵያ ገባች። ከዛ ሞተች። አወቀቻት። ንግድ ቦታ ፈለገችላት። ከዛ በኋላ ሞተች። ምንድን ነው ሞተች፣ ሄደች፣ ጭቃ ሆነች። ማንቀበራ 3 ሰው። ከዛ በኋላ ገብታ ስትናገር አሞራው ገብቶ ውጪ አያገባሽም ተባለች። ይሄ ነው ለምን
ለምን አትናገርም? ከተናገረች ተናገረች። ውጪ ግቢ ለምንድን ነው የምትባለው? ትናገር። ሰው እኮ ሲናገር እኮ ነው። አሁን እኛ የተጠራጠርነው ማሪ በሚናገሩት ነው። አንዴ ደም ፈሰሳት ጭንቅላቷ ላይ፣ አንዴ ጉበቷ ላይ ውሃ፣ አንዴ ጋስ ምንድነው ደግሞ ስትሮክ ነው፣ አንዴ ምንድነው እያሉ ይሄ ነው ሰውን ያጠራጠረው። አንድ ጤነኛ ሰው እንደዚሁ በናቹራል የሞተ ምንም አይጠየቅም። እኔ ቤትስ ገብተው ትናንትና አሜሪካ ኤምባሲ ይመርመር ስል ለምን ሪፖርት አደረጉ? ይዣቸዋሉ። ትልልቅ ቤት ያላቸውን ስክሪንሾት አድርጌ ይዣሉ። ይጠየቃሉ። ለምን? እኔ ፍትህ ጀስትስ ፎሊና ማለት ምንድነው ሪፖርት ያስደረጋቸው? አየሽው? እንደዚህ አይነት ነገሮች የተወሳሰቡ ነው። ማሪ ተረዳሽኝ? ትክክል። ችግር ከሌለ ሪፖርት ማድረጉ ለምን አስፈለገ? አሁን ስለ ኤደንም ቢሆን ለኢትዮጵያ ለመረጃና ደህንነት ማመልከት እንችላለን። ትክክለኛ ስሟንና የአባቷን ስም የሚያውቅ ሰው ካለ ለእኔ እንትን አድርጉልኝ፣ ላኩልኝ። ምን ችግር አለው? ንግድ ፍቃዷ እኮ አለሽ። እሷ እኮ የታወቀች ሴትዮ እኮ ናት። እሺ ምንድን ነው ንግዷ? የቱ ላይ ነው ንግዷ? እኔ እንጃ። ኤደን ምናምን ብለሽ እሷ በተናገረችው ነው። አሁን 4 ኪሎ ነው ቤተሰቦቿ ብላ 4 ኪሎ ተቀብራለች። ቤተሰቦቿ 6 ኪሎ ናቸው። ልቅሶ ቅድስተ ማርያም አካባቢ ነው ልቅሶ። አንድ ልጅ ደግሞ አንድ ልጅ ደግሞ እልክልሻለሁ። ማነው አንድ ወንድ ደግሞ እሱ ደግሞ በቀደም እኔን እህቷን ታውቃለህ ስል ሂጂ ይቺ ማን ያስወጣት ብሎ ማን ያስገባት ብሎ አስወጣኝ። አሽቀንጥሮ እውነት ስጠይቅ አይወዱም። ከዛ ምን አለ መሰለሽ አላውቅም ሙታለች ወይ አልሞተችም ምናምን ብሎ አሁን ወጥቶ አዎ ሙታለች ተጠቅልላ ተቀብራ ሳይሆን ተጠቅልላ የሆነ ውስጥ ምንድነው የሚባለው እዛ ውስጥ ነው የገባችው ስትል የሚያስቀምጡበት ደግሞ እሱ ነገር ግን ምንድነው የሚባለው? እና አለ ድሮም አለ እኮ አለ። አሁን አዲስ አይደለም። እንደዚሁ በሳጥን ይደረግና እንደ እንትን ቦክስ ነገሮች እዛ ውስጥ ቁጥር አላት። እዛ ውስጥ አሁን ኤደንን ቢሆን ዝም አንልም። እኔ ዝም አልልም። ለመረጃና ደህንነት ሪፖርት ነው ማረጋት። ይኸውልሽ እንደገና ደግሞ ሌላ ልጅም አለ። ሃይበይኝ ሌላ ልጅም ይጠየቃል። እሱም ያውቃል። ከዛ ምን አለ መጀመር እሱም ይጠየቃል፣ ይሳበባል። ማነው እነንትናን ያውቁታል። አሞራውን በደንብ ነው የሚተዋወቁት። ለአሞራውም ሲያግዝ ነበር። የተያያዘ የተሳሰረ ነገር አለ። ገብቶሻል? መሄዷን የሚያውቁት እና አሞራው አሉበት፣ እነማን አሉበት። ይሄ ሁሉ ቡሊን ያደረገ በእንግሊዝኛ ተለጥፎላቸዋል። ብቻ በምን እንደሞተች በእንግሊዝኛ ለዓለም እየተሰራጨ ነው። ቡሊን ሲያረጓት ያሉ አበሾች ያረጓ ሁሉ ይጠየቁበታል። እቺ ሴትዮ መከራዋን አሳይተው እንደ እናት ማንኛችሁም እናት ልጃችሁን ወልዳችሁ እዚህ ትልልቅ ቂጣቸውን አስፍተው የተቀመጡ አዛባዎች እናት እንዴት ነገ የፈለገች ትሆን እንዴት እናት ልጅሽን አተሺ እንኳን ሞተች እያለች ግቡና ቪዲዮን ለጥፍ ያለው አዳምጡልኝ። እንኳን ሞተች ትበላለች ልጁን እየተባለ ቡሊን ያደረገ ሁሉ ይሄ ሁሉ ይጠየቅለታል። አንደኛ ሰውን ቡሊንግ አድርጎ ውጭ ሀገር ከሆናችሁ መግደል ሰውየውን ብሏል። ሴትዮዋም በቡሊንግ ነው የገደሏት ማለት ያስጠይቃል። ቀልድ አይደለም። ኧረ ብዙ ቆሻሻዎች አሉ። ፍራንስን ያለችው ይቺ አንድ ቀውስ አለች። እብዳይሏ ጤነኝነቱ ያልተረጋገጠ የሆነች ሰካራም አለች። እርጉዞና እግዚአብሔር ልጇን ተወልዶ እንዳትበላው ቡዳ ስለሆነች ነው እግዚአብሔር ይወሰዳል። እሷን ታያት። አሁን ስለሱ አይደለም እነሱን አይደለም ይሄ ነው ጉዳቱ። እናት ነሽ በቃ አለቀ። ሰዎቹን ይኸውልሽ እኛ አሁን ሰዎችን ማንሳት አልፈልግም። እግዚአብሔር እዛው ይመርምራቸው እና እናት ሆነሽ ልጅሽን እንግዲህ እኛ ካፋችን መንጥቅ አድርገን ነው የምናበላው አይደል? ልጅሽን ካፍሽ መንጥቀሽ አንቺ ለምን አፈራት በይም ልጅ አስራበች 21 ዓመት ሙሉ አስራበቻት እየተባለች ማፒን ተደርጋ መከራዋን አይታ እኔ ልጄን እንዴት ለቃታለሁ? ቪዲዮን አሰሙ። እንዴት ልጄን ልልቀቃት? ልጄ እኮ 20 ዓመት ናት ገና ናት እያለች ልጄን አፈቀችኝ እያለች ሸሞቶችን ሰው እኔ ጀስቲስ ለቲና ብዬ ስጮህ ለምንድን ነው ሪፖርት የምታረጉት? ሪፖርት ያረግሽው ሁሉ በትልቅ አካውንት ስክሪንሾት አድርጌ ይሻሻለሁ ለዩቱብ ጽፌያለሁ። ለምንድን ነው እኔ ጀስት ስላልኩኝ ሪፖርት እንዳያደርጉኝ ስማችሁ ሁሉ ልከውልኛል። ያጠፋሁት ነገር ለምን ወይኔ ወድ እኔ ምልሽ አንድ ሰው ሞተ ከተባለ 4 ኪሎውን ፈረሷል ተባለ። ይፍረስ እሺ። መቼስ እዛ አካባቢ ቅርብ ሰው ይኖራል፣ ዘመድም ይኖራል አይደለም እንዴ? እንዴት ነው ቀብር ቦታ ሄጄ መቼስ ለማስታወሻ ቢባል አንድ ስክሪን ፎቶ አነሳለሁ። የቀብሩን የቀበረው ሰው እንዴት አንድ ፎቶ ለማንሳት እንዴት ሊሆን ቻለ? ከቀበርኩኝ ያው ማስታወሻ አነሳለሁ
ፎቶ አነሳሽ ብሎ የሚል ግን ወንድምየው አንድ ሰው ታመጭና ቤታችን አለቅሽም ገልሻለሁ አለኝ አለች። እቺ ማነች እህት አለምዬ ቅድስት እኔ ሰፈሪ ስለሆነ ነው የምነግርሽ። እዛ ሰፈር ወንድሜ ዞሮ 4 ኪሎ ቤት የጻፈውን አዳምጡ። $500,000 አይተው ወገን በገንዘቧ ምክንያት ህይወቷን አታልች። ትክክል ትክክል። አዎ ገንዘብ ሊሆን ይችላል። ትክክል። አዎ 100% ይሄም እዚህም ያለውን ልጅም እጁ አለበት። አሞራውንም ቢሆን አንተውም አፈርጥሻለሁ ብሎ ይኸውልሽ ማሪ፣ እኔ በውስጥ የተላከልኝ ቪዲዮ እናትየዋ ትታው የሞተችው የተማረች እኮ ናት። ስትሰሚ እኔ ልጇን ማልናገራት ስለ ልጁ አንድ ነገር አልተናገረችም፣ መጥፎ ነገር አልተናገረችም። ምን እንደተረገ ከመጀመሪያው ጀምራ እስከ መጨረሻው። አንዲት 2 ልጆች አሉ፣ አታውቋት ከሆነ ፎቶዋን ላኩልኝ። እሷ እንዴት አሽታ እንዴት እንደሆነ ሁሉ ትታ ነው የሄደችው። ሴትዮዋ እናቴ በደንብ ቁጭ አድርጋላቸው ነው የሄደችው። መረጃ አለበት፣ ፕሪንሰስዬ እጅ አለበት። ገለዋታል። በበሽታ ማለም የሞተችው ገለዋታል። ትክክል። ይሄም የሚንጣጣው በየቦታው እየዞረ እንዳበደ ውሻ የሚቅለባለበው እጅ አለበት። የተቀበለ ሰው ነው። ጊፍት የሚሰጥም ጊፍት እየሰጡ ዝም በሉ አፍያዙ። ለምንድን ነው ቆይ ከሞተች እሱ ጊፍት የሚሰጠው ለምንድን ነው? አንበሳ ለምን ምን አሰጠው? እንደውም እሱ አሁን እያለ መፈለግ አለበት እንጂ እየዞረ ጊፍት የሚሰጠው ለምንድን ነው? አንበሳ ለምን ዋይ ለምንድን ነው አንበሳ የምሰጠው? አንበሳ ስንት የተራበ ኢትዮጵያ ውስጥ አለ። በትግራይ በአማራ ስንት እየፈረጠም ይሞታል። ለእነሱ ለምን ጉርሻ አይልክላቸውም? አንድ አንበሳ ስንት ወገናችንን ያበላል። ኧረ ተውኝ። ያማል ብቻ ወንድምየውም አለ። ግን እሱ አሁን ወንድምየውም አለ ተብሏል። ወንድምየውም ሰው እንዳይመጣብን ሰው ከመጣ እንጨረስሻለን እንገልሻለን ብለውኛል አለች። ለቅሶ ይያዛል፣ ይጠየቃል። እሱም ይጠየቃል፣ ይገባበታል። እንደዚህ ካለ ታምጣልን፣ ቪዲዮን ታምጣልን፣ ይጠየቃል እኮ እሱ ወንድም ነውና ዝም የሚባል ነገር የለም። ሁሉ የተያዘ ነገር ነው። ዩቱብ ላይም ተለቋል። እኔ አንድ ሰው ካመጣሽ ገልሻለሁ ብሎኛል። ስለዚህ ሰው ለመውሰድ ቤት ለማሳየት ፈራው ብላለች። እቺ ማለት ሄደን የምትባለው እቺ ሴትዮ ያለችበት ሰፈር ምንም ለቅሶ የለም እኮ ነው እህቴ። አይቺ ሴትዮ መያዝ አለባት። የሆነ የሰራችው ወንጀል አለ። ይሄን ሁን 100% ተማመንበታል። አንድ እጅ አለበት። እንደዚህ በየቦታው እየገባች ልታበድ አለች። አንድ ሰው አንድ ነገር ስትሰሪ ነው በይ እንደሚያሳብድሽ የሆነ ነገር ሲኖርብሽ ነው። ያለ ምክንያት እቺ ሴትዮ እንደዚህ ልታበድ አልቻለች። አንደኛ ይኸውልሽ አሞራ አንደኛው ልጅ አንድ ወንድ ልጅ አልናገርም ያለው በቀደም አሞራውን ሲሆን እጅል ነበር። ብሎክ የተደረገ ልጅ ቶሎ ብሎ ታጥፎ አብሮ ይሰራል። እሱ ምንም አላረገም። አሞራው ምንም አላረገም። እኔ አሞራው ይሄ ዘር ምናምን ትሴ ምናምን አይደለም፣ አያገባኝም። እኔ መጀመሪያ ሁላችሁም ልንገራችሁ፣ አሞራውና ጄሲ ሲዋደዱ አልገባሁም። ለምን ፍቅር የኛ አበሻ ቻይናው አይቀር፣ ፊሊፒኑ አይቀር፣ ታይላንዱ አይቀር፣ ጥቁሩ ጁኑብ ጋር የቀረ የለም። ተዋልዷል። እንኳን አይደለም አንድ ሀበሻ ከኢትዮጵያ አበሻ አንድ ወጣት ብታፈቅር አያገባኝም። በሱ አይደለም ግን እናቱን ያዋረዳት የሰደባት በእንግሊዘኛም እኔ ቤት ተለጥፎላችኋል። በዚህ አትለቀቅም። አሞራው እናቷን አዋርደ ኩምሽሽ አርገ ነው የገደልካት። እናቷን ተይ እንደማለት እናቷን አንጠለጥልሻለሁ 21 ዓመት አስራብሻት እያልክ ያርከው አለ። አልፋታም። በዚህ ጥሩ እንኳን ነፃ ብትሆን እንኳን በሌላው አልፋታም። ለምንድን ነው አንጠለጥልሻለሁ ያልካት? አልለቅሽም ዝም በይ ያልካት? ይሄ ትጠየቅበታለህ። መልሱ። እንደ እናት አልለቅህም። ልጄን እንደዛ ብታረግ እኔ አፈርጥህ ነበር። እኔ ብታረግ አፍርጫ ነበር መሞተው። ይሄን ነው የማረግህ። ልጄን እኔ ልንገራችሁ፣ ልጄን አንድ ሰው እንደዛ ቢያደርግ አፈርጠውና ሞታለሁ መጀመሪያ። ይሄን ነው የማረገው። ሁላችሁም ታረጉታላችሁ። ሁልሽም እናት በልጅሽ ቢመጣብሽ እናት ይደርስልኛል ብለሽ አስተምረሽ ተንከባክበሽ ካፍሽ እየመነጨቅሽ አብልተሽ ጫማውን ጥራት ያለው ጫማ እየገዛሽ ጥራት ያለው አድርገሽ ትምህርት ቤቷ እንዳትማር ላስ አድርጎ አንዲት ሴትዮ አለች አሉ። እሷ ናት ላስ አድርጋ። ቆይ ለምንድን ነው እጅን ያረክልኝ? ና ግባና እስኪ ያስረዳኝ። በልጅ ድረስ በአንተ በቤት ይግባ። ሌላ ምንም ማለት እውነት ተበድላለች። እኔ እውነት ነው የምላችሁ። ሰላም ነው ያጣሁት። በጣም አሞኛል። እናት ነኝ፣ ኢትዮጵያዊ ሴት ነኝ። በዚህ ደረጃ ሰው ሀገር ላይ ኑራ
አሜሪካን ኤምባሲ ሪፖርት መደረጉ መፍትሄ ይመጣል። እንደተባለው የዚች ሴትዮ ደም እንደዚሁ ዝም ብሎ አይለቃቸውም። ሲቀጥል እቺ ሴትዮ ስትሞት እናትን ያክል ስትሞት ልጅቷ ለምንድነው ሂዳ ያልቀበረቻት? እዚህ ጋር ነው ትልቁ ጨዋታ ያለው። ለምንድነው ልጅቷ ሂዳ ያልቀበረቻት? ለምን ልጅቷን አፍነው ያዟት? ለምን እንዳትሄድ ተፈለገ? ምንም ብታደርጋት ያሳደገቻት እናቷ ናት። ሂዳ እሷ እንኳን አልሄድም ብላ ብትል ጭንቅላት ካለው እሱ የሱ ቤተሰቦችም ቢሆኑ እናቷን አፈር ማልበስ አለባት። እናቷ አፈር የገባችበትን ሂዳ ማየት አለባት። እቺ ልጅ እኮ የኢትዮጵያዊ ባህል ያላት ልጅ ናት። በኢትዮጵያዊ ባህል ያደገች ልጅ ናት። ኢትዮጵያ እንደሰማሁት ከሆነ እርጉዝ ስለሆነች አይሮፕላን እዳዝ ማተር እርጉዝም ትሁን ምንም ትሁን ኢትዮጵያ ኢትዮጵያ ሄደችም። አራኛ እርጉዙን ምን ፍራንስ ሄደናል። ዝም በይ ከአሜሪካ እርጉዙኝ ነው። አዳምጪኝ። እኔ እናት የዘጠኝ ወር ነፍሰ ጡር ሁኜ እናቴን ሄጄ ቀብሬያታለሁኝ ኢትዮጵያ። ገብቶሻል? ይሄ እርግዝና ጋር የሚያገናኘው ነገር የለም። ሂዳ የቻት የሞተችውን ሬሳዋን ሂዳ ስትቀብር እንደውም ይወጣላታል። ገብቶሻል? ግን ታፍና የተያዘችበት ምክንያት እናቷ ሪል ቦታ ሂዳ አልተቀበረችም። ቆይ ነገር ልንገርሽ። ሰው ስም ጽፎ ነው ስም ፈልጎ ነው። ቆይ አሜሪካ ኤምባሲ ከፈለግ ትትና ታምራት ቆይ ማን ጻፊለት እስቲ። እኔ ውድ አልተቀበረችም። ሬሳዋ አልወጣም ከቤት ውስጥ ሰው እያየ በፀሐይ አልወጣም። እንደዛ ቢወጣ እንኳን እቺ ሴትዮ ቀርቶ ማንም ተራ ሰው እንኳን ሲሞት በአሁኑ ሰዓት ቪዲዮ ነው ቀርጾ ላይክ ቤተሰብ ሳይሰማ ነው ፌስቡክ አይቀር ምን አይቀር የሚጥለቀለቅ የነበረው። እቺ ሴትዮ ግን ሬሳዋ በትክክል አልወጣም፣ አልተቀበረችም። የሆነ ቦታ ላይ ነው ወይ ሀክ አድርገው አስቀምጠዋታል፣ ደብቀዋታል፣ ኪድናፕ አድርገዋታል። ካልሆነ ደግሞ ገለው ሌላ ቦታ ላይ ቀብረዋታል፣ ሰው የማያገኛት ቦታ ማለት እንጂ ኖ ማረዋት። ለምን ልጅቷ አትሄድም ነበረ? ለምን የሱ ቤተሰቦች ሄደው ኦሬዲ ችልጅ አርግዛለች፣ ተዛምደዋል፣ ተጋብተዋል አይደል? ሄደው ለምን ተጻፈ ነው? ሄደው ለምን አልቀበረቻትም? የኔ ጥያቄ ይሄ ነው። በሁለተኛ ተጻፈው 9 ወር አይደለም ገና 4 ወሯ 5 ወሯ ነው 6 ወሯ ነው የተባለው። ገና ንገሪልኝ ገና ናት። ለዚህ ነው 5 ወሯ ገና 5 ወሯ ነው። 5 ወር ከምናምን ቀኗ ነው ገና እርግዝነቷ ማለት ነው። ስለዚህ እቺ ሴትዮ አልወጣችም። ሬሳዋ የት ነው ያለው ነው ትልቁ ጥያቄ። በሁለተኛ ደረጃ ሽጣ ስለሄደች ይሄንን ብር በቃ ተመቻቸላቸው። ኢትዮጵያ ምንም ነገር መስራት ይቻላል። ገንዘብሽ ካለ ምንም ነገር ማድረግ ይቻላል። ሰው ማገት ይቻላል፣ ሰው ማፈን ይቻላል፣ ሰው መግደል ይቻላል። ስለዚህ ይዛ ሄደች ይሄንን ብር በቃ በደንብ አድርገው ዲፕ የሚያውቋት ሰዎች አሉ። እችን ሴትዮ አፍነው ቀልምመው የሚያደርጉትን አስደረጓት ማለት ነው። በቃ ይሄ ነው አንድና አንድ ግልጹ ይሄ ነው። ልጅቷን አፍነው እንዳትወጣ ይዘዋታል። ለምን እንደዛ ከሆነ ወጥታ ትክክለኛውን አትናገርም? እናቴ ሞታለች መሄድ አልቻልኩም ብላ ለምን ወጥታ አትናገርም? እንዴት አፏ ሊያዝ ቻለ? ማን ነው ያገታት ልጅቷንስ? እናትን ያክል ሞታ ማን ነው ያገታት ልጅቷን? አንደበቷ እንዳትናገር ለምን ተለጎመ? እናቷ እኮ ናት። እሱን እኮ ትላንትና ነው ያገኘችው። ምንም ቢሆን ምንም ክፉ እንኳን ብትሆን እናት ናት። ስለዚህ ይሄ በደንብ ተደርጎ ይኸውልሽ በደንብ ተደርጎ ታስቦበት በደንብ ተደርጎ ታስቦበት የተደረገ ነገር ነው። ግን
የአሜሪካ ኤምባሲ እንኳን የራሱን ዜጋ ፈልፍሎ ያወጣዋል። ገና ሚቅማቅ ነው የሚገቡት። እያንዳንዳቸው እጃቸው የተነካካ በሙሉ ሚቅማቅ ነው የሚገቡት። እያንዳንዳቸው ማለት ነው። የአሜሪካ መንግስት እንዲህ ቀላል አይደለም፣ ለዜጋው ቀላል አይደለም። መሄድ እስካለበት ድረስ ይሄዳል። ስለዚህ ሁላችንንም ሪፖርት እያደረግን ነው። አይቀርም፣ ሀቋ ይወጣል። መጨረሻ ላይ ግን እኛ ነን የምናሸንፋችሁ። መጨረሻ ላይ አይቀርም የምናሸንፋችሁ። እውነት የቲና ደም እየጮኸ ነው። የቲና ደም እየጮኸ ነው። ይኸውልሽ በፊት ያልሞተችውን በፊት 3-4 ስትመላለስ ያልሞተችውን ገንዘብ ይዛ ስትሄድ ሞተች። እኛ ጅል መሰለን። ደሟ እየጮኸ ነው። ደሟን አትበሏትም። ገንዘቧን በልታችሁ እኛ አንለቃችሁም። ይጮሃል። ማንም ብላት ማንም ከውጭ ሀገር እስከ ኢትዮጵያ ተሳስራችሁ ገመዱ ያላችሁ አንለቃችሁ። ጭበጭ እኔ ልንገር፣ ደሟ ይረጫል። አንለቃችሁም። ሬሳዋን አልኳችሁ። ብሯን ብትባሉት እኛ ኢትዮጵያኖች እግዚአብሔር ምስክሬ ነው ያለ የለን አዋተን ሬሳዋ ሄዶ ምን እንደሚል ታውቂያለሽ? ከታች የሚጽፈው ስራ ፈት ስብስብ ከእውነታችሁ ነው ወይ ነን የምታወሩት ይላል። ይሄ አንተ ራስህ አለህበት ማለት ነው። ከዚህ አዳምጪ ኮሜንት እያነበብሽ አትመልሽም። ይታደርጊ በቃ ሐሳብሽ ታከለች። እነሱ አውቀው ዲስትራክት ነው የሚያደርጉት። እናንተ